ለምን ዝግጁ ነሽ? አዎ። እሺ የምለውን ቃል አብረሽኝ ለማለት ተዘጋጅ። እሺ። አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ አሽሀዱ አነ 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 ሙሐመደን ሙሐመደን ረሱሉላህ ረሱልላህ። ማሻአላህ ጨርሰሻል። ለአላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ይባላል። የምስክር ቃል ማለት ነው። ምስክርነቱም ስለ አምላክሽ ነው። እንዲሁም ደግሞ በዘመኑ ስለተላከልሽ ነቢይ ነቢይነቱን መመስከር ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ይሄ ነው። የቀደምት ነቢያትም የመጀመሪያው ትእዛዝና መሰረት ይሄ ነው። አንዱን አምላክ በብቸኝነት ማምለክ፣ በዚያ በአንዱ አምላክ ላይ ቅንጣትን ሳታጋሩ ለእርሱ ብቻ መገዛትና እርሱን ብቻ ማመን ነው። ከዚያ በመቀጠል ደግሞ ምንድነው? ለዚያ ለመድነው ለአንዱ ለአምላክ ብቻ መስገድ፣ እርሱንም ብቻ ማምለክ። ጌታህ ለአምላክህ ብቻ ስገድ፣ እርሱንም ብቻ አምልክ ተብሎ እንዲሁ ተጽፏል ነው እንዳለው። ለአንዱ አምላክ ብቻ መስገድ ነው። ለአንዱ አምላክ ብቻ አምልኮን መፈጸም ነው። በእርሱ ላይ ቅንጣት ሌላን አካል ማጋራት በፍጹም አይቻልም። እና አንድ ሰው እስልምና ሲቀበል ጊዜ ሻወር እንዲወስድ ታዟል። ሻወር ትወስጃለሽ ለሶላት ዝግጁ የሆነ ዘንድ። እዚያም ስለ ሶላት አሰጋገድ፣ ስለ ወዶ አደራረግ በመማር ለጌታሽ ለአምላክሽ ለአላህ መስገድን ትጀምራለሽ ማለት ነው። ስምሽ ማን ነበር? ስሜ ሰሊና ነው። ሰሊና። እሺ መቀየር ከፈለግሽ መቀየር ትችያለሽ። ባትቀይሩም ችግር የለም፣ የአንቺ ምርጫ ነው። ቀይራለሁ። እሺ ደስ የሚልሽ የሙስሊም ስም አለ ወይንስ እኛ እናውጣለሽ? ሀናን ቢሆን ደስ ይለኛል። ማሻአላህ ሀናን ደስ የሚል ስም ነው። ሀናን። ከዚህ በኋላ እህታችን ሰሊና ሀናን ሆነሻል። ሙስሊም ጓደኞች አሉሽ በአቅራቢያሽ የምታገኛቸው በአካል? አሉ የተወሰኑ፣ ግን እንደዚህ ደፍረው አያወሩኝም። ግን እዚሁ አንተ ጋር ካሉ የሚያስቀሩ ስላሰጋገዱ የሚያስተምሩኝ ካሉ ዛራ አለች፣ ከላይ ያለችዋለች፣ ታናግርሻለች፣ እሷ ታስተምርሻለች። አውሪያት ዛራ። እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ቅኑ መንገድ መራሽ ሐናንዬ፣ በጣም ደስ ብሎናል ስለተቀላቀልሽን እህታችን ስለሆንሽ። አላህ ጽናቱን ይስጥሻል፣ ያበርታሽ። እስልምና የእውቀት ዲን ነው፣ አውቀሽ የምተገብረው የተግባር ዲን ነውና ኢንሻአላህ አንዳንድ ነገራቶችን እኛም እናስተምርሻለን። አንቺን በምትችይው ትሞክሪያለሽ፣ ትጠሪያለሽ። ኢንሻአላህ አስገባሻለሁ። በውስጥ ፎሎ አድርጌሻለሁ፣ ፎሎ መልሽልኝና ስለ እስልምናም እንደዚሁም ደግሞ ስለ ውዱ አደራረግ ስለተለያዩ ነገራቶችም አስተምርሻለሁ። አብሽሪ። ቁርአንም ትቀሪያለሽ ከኛ ጋር ገብተሽ። እሺ እሺ ዛህራ እሺ። አብራሻለች? አዎ። እሺ የምለውን አብረኛ እንድትል ንገሪያት። አማርኛ ትችላለች ወይስ አረብኛ? አዎ ትችላለች። አናግር። እሺ ሰላም፣ እንዴት ነሽ? ደህና ነኝ። እሺ እስልምናን ለመቀበል ፈልገሽ ነው? አዎ። የምለውን ቃል አብረሽኝ የተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። ሻወር ትወስጃለሽ። ከዚያ ከእህትሽ ጋር ስለ ሶላት አሰጋገድ ታስተምርሻለች። ሶላትን መስገድ ትጀምራለች ማለት ነው። እሺ እህት ስምሽ ማን ነበር? ደራርቱ። ማን ነው ስምሽ? ደራርቱ። እሺ መቀየር ትፈልጊያለሽ?
ደራርቱ ይሰማሻል? አዎ እሺ ደስ የሚልሽ የሙስሊም ስም አለ? አዎ ሙስሊም ስም ማን ነው የሚለው? አለ ማን ነው የሚል? ዛህራ። ከዚህ በኋላ ዛህራ ነው ስምሽ። እሺ ወሰላሙ አለይኩም። እንደው በዚህ በረመዳን ሳሊፍ ወይም ነገር አለ አይደለም? ይኸውልህ ኢየሱስ እዚህ ቦታ ላይ ያስረዳንን ነገር እንረዳው። የኔ እይታ የተጠየቀው በጀመረ ኢየሱስ ክርስቶስ እኔ አምላካቸው ነኝ ብሎ ከዚያ በፊት አስተምሯቸዋል አላስተማራቸውም? አሁን እዛ ጋር ምን አስኬደን ሁሱዬ? ምክንያቱም ሐሳቡ ሊሳፋ ነው። እንደዛ ከሆነ አምላካቸው ነኝ ብሎ አስተምሯቸዋል አላስተማራቸውም? ቃል በቃል አስተምሯቸዋል። የቱ ጋር ማስረጃ? ቆይ አንዴ ላውጣና ምዕራፉን አልስተውሰው። ሰላም አለይኩም። ወአለይኩም ሰላም። እስከዛ ቀጥሎ ነው ላውጣው። ታዝ እንዴት ናችሁ? ሰላም ነው። የሆነ ጥያቄ ነበረኝ። እሺ መሲሁ የኛ መሲሁ ኢሳ አለይሂ ሰላም እሳቸውን ለመስቀል ሲሉ ነው ይሁዳውን አስመስሎ የሰቀሉት? መሲሁ ዒሳ አለይሂ ሰላም ለመስቀል ፈልገው መስሉን አላህ ሱብሓነሁ ወተዓላ ዳነው። ሌላ ናከር ሰቀለ እና ያ የተሰቀለው ሙቶ ቀብረውታል። እንዴት ነው ያሱ ስጋ ነው? እኔ ትንሽ ግር ያለኝ አልተነገረም። እሱ አልተነገረም። ያ መጽሐፍ ቅዱስ ላይ ራሱ ኢየሱስ ክርስቶስ ሲነሳ ያየው አንድ ሐዋርያ የለም። አይ ማለት ያኛው የሁዳውን እንጂ የሁዳው የተሰቀለ እንደዚህ መሲሁ ኢሳን ያስመሰለላቸው ማለት ነው። ሲነሳ ያየው የለም። ዝም ብሎ ነው። አንድ ሲነሳ ያየው ሐዋርያ የለም። አረ ቶማስ አይቷል። ኢየሱስ ክርስቶስ ቶማስ እኮ አረጋገጠ። ቶማስ እኮ አረጋግጧል። በነገራችን ላይ የኢየሱስ ክርስቶስን ከሞት መነሳት ኢየሱስ ክርስቶስ ከመቃብሩ ሲነሳ ሲወጣ ያየው ሐዋርያ አለ? ሞቶ ነበር። መቀበሩን አይተዋል አይደለ? ሐዋርያት መቀበሩን እኮ ያውቃሉ። አልጠየቅኩም መሰለኝ። ኢየሱስ ክርስቶስ ከሙታን ሲነሳ መቃብሩን ከፍቶ ሲወጣ አይተውታል? በመካከላቸው ቆሞ ካዩት እኮ ያው ከመቃብር ፈንቅሎ ነው የወጣው ማለት ነው። ስለዚህ መችስ አይደለም የፈለኩት ይሁንና ነው ኢየሱስ ክርስቶስ እና እዚህ ጋር እኔ የምጨምረው ነገር ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ኢየሱስ ክርስቶስ መቃብሩን ከፍቶ ሲወጣ ያየው ሐዋርያ አለ ወይስ የለም? እሺ የለም እንበል። መሞቱን ግን ያውቃሉ። መሞቱን እርግጠኛ ናቸው። ምን በር ሳይሆን መቃብሩንም ያምናሉ። የቀበሩት ሐዋርያቶቹ ናቸው አይደል? የለም ብለን እንለፋ አይደለም። መመለስ ከቻልክ በትክክል መልስ። እሺ እየመለስኩልህ። ኢየሱስ ክርስቶስ መቃብሩን ከፍቶ ሲወጣ ያየው ሐዋርያ አለ ወይስ የለም? የለም። እሺ የለም። ስለዚህ እሺ ቆይ እኔን አስረጭ። እዚህ ጋር የለም መልሼልሃለሁ። እኔን ደግሞ ስማኝ ሱዬ፣ ሐዋርያት ኢየሱስ ክርስቶስን እንደቀበሩት ታምናለህ? ሐዋርያቶች ናቸው የቀበሩት? ማስረጃ ያሳየን። አሁን ለምሳሌ ከመስቀል አውርዶ የቀበሩት ማን ነበሩ? የቀበሩት ሐዋርያቶች ናቸው ብለህና ማስረጃ ያሳየን። የቱ ጋር? አይደለም ከመስቀል አውርዶ የቀበረው ማን ነው? የቱ ጋር? ከመስቀል አውርዶ የቀበረው ኢየሱስ ክርስቶስ ተሰቅሎ ከሞተ በኋላ ነፍሱ ከስጋው እንደተለየች ከእንትናን ጲላጦስን አስፈቅደው ከመስቀል ላይ አውርደው ወደ መቃብር ያወረዱት እነማን ናቸው? አሳየንሽ። ሐዋርያቶች ናቸው ካልክ አሳየን፣ ችግር የለውም። አይ ስለምወጣ እኮ ነው ሙሉ በሙሉ ለማውጣት። በነገራችን ላይ አንድ ስልክ ነው ያስኩት። ችግር የለውም። ጥቅስ እስክታመጣ ድረስ ከላይ ሌላ ሰው ያውራ። ጀሰስ ሰላም ጸጋና ሰላም ይብዛልህ። ኦኬ እኔ የገባሁት ኢየሱስ እኔ አምላክ ነኝ ብሎ አስተምሯል ወይ አላስተማረም እያልክ ነው። በነገራችን ላይ ኢየሱስ ክርስቶስ ወደ ዓለም ሲመጣ እኔ አምላክ ነኝ እያለ ራሱን ከፍ አድርጎ ሳይሆን እኔና አንተን ለማዳን እንደ ባሪያ መልክ ለብሶ እኔና አንተን በመስሎ እኔና አንተን ለማዳን ነው እንጂ የመጣ እኔ ጌታ ነኝ እያለ አላመጣም። ይሄ አልገባችሁም እንጂ ለእናንተ
እኔን ተይኝና አንቺን ለማዳን እንደመጣ እየተናገርሽ ድገሚ ቃሉ። እኔና አንተን ለማዳን ነው ኢየሱስ ክርስቶስ በባሪያ መልክ ሆኖ ወደዚህ ዓለም መጥቷል እንጂ እኔ አምላክ ነኝ ያለ ራሱን ከፍ አድርጎ ሳይሆን ለናና ለአንተ ሪላክስ ረጋ እያልሽ እሺ እህደሽ ወይ እኔና አንተን ለማዳን አልሽ አይደለ? አሁን ራስሽን ችለሽ እኔን ለማዳን ብትይ ችግር የለውም ላልፍሽ ነበረ። አንተንም ጨምር እንጂ እኔን ስለጨመርሽኝ ኢየሱስ ለሰው ልጅ ሁሉ ነው የመጣ። ወይ ተረጋጊ። ኢየሱስ ክርስቶስ ለራሱ አዳኝ ይፈልጋል ወይንስ አይፈልግም? እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ ለራሱ አዳኝ ይፈልጋል አይፈልግም? አድነኝ እያለ የሚለምነው አምላክ አለው የለውም? ኢየሱስ ክርስቶስ በባሪያ መልክ እንደ ሰው መስሎ አንተን ለማዳን መጥቷል። ሰማን እኮ እሱን ሰማን። አንተ ምን ስለዚህ አሁን እዚህ ጋር አንተ እንደፈለክ የምታወራው ምህረቱ ስለበዛልክ ነው። ምህረቱ ስለበዛልኝ አይደለም ጌታ ሰው። እሱ መጀመሪያ አዳመጠ ነው የኔ ንግግር፣ ከዛ በኋላ መልስ ሰጠ ነው። እሱ ደግሞ ቤተራ ወጣ እንደ እሱ ወጣቸውና ተናግራለች። አይ ይጭፋን ፕሮፋይል አድርገሽ ስብከት ሰብካ አጣች በሷ ቤታ እኔ እናንተን ለማዳን መጥቷል ብላ። የጌታ ለሰው ዘመንሽ ይባረክ። ብዙ ያ ትንሽ የትልይ ሰላም ማለት እንዴት ይታያል? የዮሐንስ ወንጌልን አንድ ያውጣውና እንጨርስ። አብዱልከሪም ማጣለት ሲፈዲ ሰላም ማለት እኔ ለኡሳፊሁ ኒሳሉ ነብዩ ሰለላሁ ዐለይሂ ወሰለም እኔ ባርሲትን አልጨብጥም አሉ። አይሆንም እንደ እድሜ ምናምን ይለየዋል። ህፃን ልጅ አሁን ለምሳሌ አስፈላጊ አይደለም። ለምን ሰላም ትላታለህ? ህፃን ሰውቶ ዘመድ ሲያጎት ልጅ ያክስት ልጅ እንደዚህ ያጎትና ያክስት ልጅ አይቻልም። እነሱን አይቻልም። እሺ ባረከላሁ ፊኩም አለ ይስጥልኝ። እሺ የቱ ጋር ያወጣል? ሐዋርያቶች ኢየሱስን ቀብረዋል። 19:38 እሺ ሐዋርያቶች አምልጠዋል። ኢየሱስ ክርስቶስ ሊያስብ እኮ አሁን ስለመያዙ እኮ አይደለም ብዙ ስለመሞቱ ነው እያወራን ያለ ነው። ከሞተ በኋላ አይፈልገው አጣለፈ። መጀመሪያ ግን ሁሱ እንትን እንበል በደንብ እዛ ሄዶ እንዳይለወጥብን ሐዋርያቶች ናቸው። ዲያቆን ሐዋርያቶች ናቸው። ቅድም ደርሰው ነው የተለወጡት። ምን አልከኝ? አሁን እዛ ክፍል ላይ አሁን ስንከፍት ምንድነው ተስማምተን እንድንሄድ ሐዋርያቶች ናቸው ከጲላጦስ ሬሳውን የወሰዱት። ዮሴፍ ነው በነገራችን ላይ ከጲላጦስን አስፈቅዶ ያወረደው እና ስለዚህ ክፈቱ ለምንድን ነው የምትለን? እሺ ታዲያ ዮሴፍ ምንድነው? ደቀ መዝሙሩ ደቀ መዝሙሩ ባይሆንም ቢያንስ ደከምን እኮ ተሰቃየን። ለዛ ነው ቀድመን ጠይቀን መክፈት ጀምረናል። ባይዘው አውጣውና ነው ችግር የለው። ተቸገረን። ወዴት ነው የማወጣው? አሁን አይደለም አልከኝ እኮ በቃ ሐዋርያት ከሆኑ ንገረኝ። ሐዋርያት ናቸው በልና እንሄዳለን ወደዛ። ኒቆዲሞስ ምንድነው? እሺ ኒቆዲሞስ ምንድነው? ኒቆዲሞስ ሐዋርያ ነው። ምንድነው ታዲያ? እሺ የኢየሱስ ደቀ መዝሙር ነው ኒቆዲሞስ። እሺ ማስረጃ ስጠንሽ ለሱ ማለት ነው። ኢየሱስ ከዘረዘራቸው ጥቅሱን አውጣውና እንትና የአብዱል ከሪም ደግሞ ችግር በጣም መጽሐፉን አውጣውና እንደው ምን ችግር አለ? የሚያሳስብ ነገር ነው። እሺ ምዕራፍ ቁጥር 38 ላይ ኒቆዲሞስ አለ እዛ ቦታ ላይ አላ ጲላጦስ ሲያስፈቅድ ማለት ነው። እርግጠኛ ሊሆን ይደድጋሚ 12ቱ ሐዋርያት አይደሉም። መጀመሪያ ከታች ተጨብለም እንደሆነ ታውቃለህ ዲያቆን። ብዙ ክርስቲያኖች ምን ይላሉ? ያው እዛ ክርስቲያኖችን አይመለከተኝም ምን የራሴ ነኝ። አንተም እኮ አንዱ ነህ። 12 ደቀ መዛሙርት ናቸው። እሺ ሐዋርያቶች ናቸው። አንተና እኔ ነን እያወራን ያለ ነው። ክርስቲያኖችን እዚህ መካከል ምን አስገባቸው?
እሺ አንዴ ወደ ጥያቄ ምጣ። ሐዋርያቶች ናቸው ሬሳውን የወሰዱት? አሁን ምንድነው ያልከኝ? ኒቆዲሞስ አለ የለም እያልከኝ ነው አይደለ? እዚህ ሐሳብ ላይ ኒቆዲሞስ ተካቷል። ስለዚህ መጽሐፍ ነው ክፈቱልን ያልከን ማለት ነው። ሐዋርያቶች ሬሳውን ወስደውታል ወይ? አዎ ወይም አይደለም በለን ፕሊስ። ኒቆዲሞስ ምንድነው አልከኝ? ሐዋርያ ነው አልኩ። አዎ። ስለዚህ ኒቆዲሞስ እዛ ላይ አለ ወይ አልከኝ? አዎ አለ አልኩ። መጀመሪያ ሐዋርያት አለ ወይ የለም? ለዚህ እኮ ነው በቃ ቦታው ላይ መክፈት በቃ በጣም ትለዋወጣላችሁ ማስረጃ ስላሌለ ማለት ነው። አሁን መጀመሪያ ወደ መጽሐፉን እያየን ለምን አንዴ አፊርም አድርግልን ፕሊስ አንዴ። ሐዋርያቶች አሁን ቅድም ያስከፈትከን እስከማውጣ ድረስ ጠብቆ ያልከን ደቀ መዛሙርቶቹን የቀበሩት ነው። ይሄ ሁላ ህዝብ እየሰማ ነበር። ክርስቲያኖችን ብዬ ስናገር መሩን ስለነበረን ሁሌም ስለምናወራ ይመረናል። በቃ እንዲህ ናችሁ። አሁን የምጠይቀህ እባክህን ሐዋርያቶች ስላልከን ሐዋርያቶች ናቸው የቀበሩት? ፕሊስ አዎ ወይ አይደለም ብለን ከመክፈት በፊት አድካሚ ናቸው በጣም አረከምና አይደሉም። ሐዋርያቶች ናቸው ሙሉ ሐዋርያትን አይደለም በነገራችን ላይ ተረዳኝ። እሺ ኢየሱስ የመረጣቸው 12ቱ ደቀ መዛሙርት ናቸው እንትን ሬሳውን የወሰዱት? ኢየሱስ 12ቱም ደቀ መዛሙርት ሳይሆኑ በቃ አይደሉም ማለት ነው። በቃ እዚህ ያላችሁ 2001 ደቀ መዝሙር ለምሳሌ አንድ ደቀ መዝሙር ከተካተተ እሺ ከ12ቱ አንዱ አለበት። ከ12ቱ ቢያንስ ከ12ቱ ኢየሱስ ከመረጣቸው ከ12ቱ ደቀ መዛሙርት አንዱ አለበት። ኢየሱስ ከመረጣቸው ከ12ቱ አዎ አልኩ እኮ አብዱል ከሪም በማርያም ነው። እሺ ሰምታችኋል። ኢየሱስ ከመረጣቸው ከ12ቱ እሺ ማን ነው ያ ሰው? ኒቆዲሞስ። እሺ ኢየሱስ ከመረጣቸው ደቀ መዛሙርቱ እንደሆነ ኒቆዲሞስ ማስረጃ አስጠንቶ ለበል። ኢየሱስ ደቀ መዛሙርት ዘርዝሯቸዋል ኢየሱስ። አሁን ኒቆዲሞስ እንደዛ እንደሆነ ደግሞ ማስረጃ አስጠንቶ ለበል። 12ቱ ከመረጣቸው ዝርዝር ውስጥ እንዳለ ለምን መጽሐፉን አታወጣውም? አሁን አንተ አወጣን እኮ 12ቱ ማስረጃ በኋላ እኮ ነው የምትጠይቀኝ። ወረ በፈጣሪ አሁን ሁለት ነገር እየተስማማን ነው የምንሄደው። ይኸውልህ የመጀመሪያው ሐዋርያቶች እንዳሉ ተስማማን። አንተ ምን አልከኝ? ኢየሱስ ከመረጣቸው ደቀ መዛሙርቶች መካከል አንዱ ነው ብለህናል። ማንን ሲባል ኒቆዲሞስ አልከን። አሁን ኒቆዲሞስ ከ12ቱ ከተመረጡ ደቀ መዛሙርት ለመሆኑ ማስረጃ አስጠንተው ልበል። ኦኬ እሺ። በነገራችን ላይ እሱን ደግሞ የት መሰለ የምታገኘው? 12ቱ የተዘረዘሩበትን ቦታ ላሳይክ። ኢየሱስ እንግዲህ መርጦ እሱን አውጣልህ። ትንሽ እስከዛ ድረስ ደግሞ አንተ ፈልገው እኔ ለምን አግዛለሁ? እሺ ፈልገው ስልኩ ስለማይመቸኝ እኮ ነው እንደዚህ ለማውጣት አይመቸኝም። መጽሐፍ በቃ ደርሰና ሐሳብን እንዳትቀይር ምንም እንቀይረው ነገር የለም። እጽፈዋለሁ አጠገቤ በስልኬ ራሱ እንዳረሰው ከ12ቱ ደቀ መዛሙርት ኒቆዲሞስ ከ12ቱ በቃ ኒቆዲሞስ ኢየሱስ ከመረጣቸው ከ12ቱ ደቀ መዛሙርት አንዱ ነው ብለህ ነው አሁን ማስረጃ ልታመጣልን። ኒቆዲሞስ ከ12ቱ ደቀ መዛሙርት መካከል እንደሆነ ቶሎ በል ደርሰና እስቲ። አይ ኦኬ ሀብታም እስከዛ ጥያቄ ካለ መጠየቅ ትችላለህ። ሀብቶ ኦኬ ልጠይቅ። እሺ አመሰግናለሁ። ሱረቱል መርያም ላይ ቁጥር 15 ላይ ትንሽ ማብራሪያ ፈልጌ ነው። ኢየሱስ ክርስቶስ እንዳልሞተ ነው የሚያሳየውና እዚህ ጋር ደግሞ እንደሞተ ነው የሚያሳየው። እሺ አልሞተም ማድረገ እያልክ ነበር። ሱራ መርያም ቁጥር 15 ነው ያልከው? ያ እሱ ላይ ትንሽ ማብራሪያ። እሺ አውጣለህ አብዱል ከሪም። ሱራ መርያም ቁጥር 15 እሺ ያ እና ሱራ መርያም ቁጥር 15 አብቶ እያወራ ያለው ስለ ያህያ ነው፣ ስለ ዮሐንስ ነው። የሚገርመው ይሄ ጥቅስ ስለ ዮሐንስ ነው የሚያወራው። እሺ ለማንኛውም ያው ምን ይላል? እኔ ሙስሊም ነኝ፣ ማብራሪያ ፈልጌ ነው ስላልገባኝ ነው ከላይ ጀምሮ። ኦኬ ይቅርታ። እሺ ይቅርታ ሀብቶም እኔ ላይ ጥያቄ ስለሆነብኝ ነው። አሽር ለማንኛውም ይሄ ቃል የተናገረው ስለ ያህያ ነው፣ ስለ ዒሳም ተነግሯል። አየህ ይሄን ቃል ይዘው ለዒሳ ያ ያህያ ይላል። ይታያል። አንተ ያህያ ሆይ خذ الكتاب መጽሐፉን ከሪያዝ እያለ ያዛ እና ስለ ያህያ የተነገረ ነው። ለዒሳም ተናግሮታል አላህ ሱብሓነሁ ወተዓላ። ገብቶሃል አይደል? ስለዚህ ዒሳ ሞተን ብለው በዚህ ጥቅስ ግግም የሚሉባችሁ ከሆነ ያውና እሱም እንዲሁ ያህያንም በዚያው ውሰዱታ በሏቸው።
አንድ አይነት ቃል ነው። ወሰላሙን ዐለይሂ የውመ ውሊደ ወየውመ የሙት ወየውመ ዩብዐሱ ሐያ ስለ ያሕያ ልክ እንዲሁ ደግሞ ስለ ዒሳ ምን ይላል? ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙት ወየውመ ዩብዐሱ ሐያ ይላል። እና ይሄ ነው። አመሰግናለሁ። እና ደግሞ አንድ ሲራ ላይ ትንሽ ጥያቄ ያለኝና በዛው አያይዘህ ብትመልስልኝ። ረሱል ከአረብ ማህበረሰብ እና አሁን ፊዳካ እስከመሆን ቤተሰቦቼን ፊዳካ እስከማደርግላቸው አይነት ፍቅር ነው። ደስ ይላል ፍቅር። ጥላቻ ከሰይጣን ነው፣ ፍቅር እግዚአብሔር ነው። ግን ይሄን ሁሉ እንዳደርግ እኔም የሳቸው ፍቅር በደንብ እንዲገባኝ ማለት ነው። እስቲ ስለ ነብዩ ስብዕና አንዳንድ ነገር አስተምረው። እኔ አሁን ምሰማቸው ወይም ደግሞ ምሰማቸው ሳይሆን እማነበው፣ ለምሳሌ አሁን ማንበብ ጀምሬያለሁ ብያለሁ። ጀማሪ ነኝ እዚህ ጋር ያያዝልኝ እና እያነበብኩ ነው። አብዛኛው ነገሮችን ግን እንደዚህ ሳነበው ምን ስል ያየኋቸው ሚስቴኮች አሉ። ገባህ አይደል? ለምሳሌ እኔ አሁን በዚህ ዘመን የኔ ባል ከሰራተኛዬ ጋር የማይሆናቸው ለምሳሌ ፍቅሩን እንዴት ነው የገለጸው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም የአምላክን መንገድ ማሳየት፣ ከእስራኤላውያን ወጣቶች መካከል አንዱን ወጣት ልጅ እንዳታመልኩ መምከራቸው፣ ወደ ነቢያት መንገድ ማሳየታቸው፣ ይህ ነው ትልቅ ፍቅር የገለጹበት። ተሻለ አይደለ? አላህ በቁርአን ላይ ሲገልጻቸው ምን ይላል? ወዩንዚረ الذين قالوا اتخذ الله ولدا ይላል። ያንን አምላክ ልጅን ያዘ ብለው ያንን ልጅ የሚያስመልኩ ሰዎችን ያስጠነቅቃል ሙሐመድ እያለ ይገልጻል። ትልቅ ውለታ የዋሉት ነቢያቶች ምንድነው? ፍጡርን ከማምለክ ፈጣሪን ወደ ማምለክ መመለሳቸው፣ ለዚህ መስዋዕት መክፈላቸው፣ ይሄን በማስተማራቸው ነብስ ጋምኮ ራሱን የቻለ ጥያቄ አለ። አንድ እድል ስጪ ላውራ። ከነቢያቶች መንገድ እሳቸው ወጥተዋል እንጂ በነቢያቶች መንገድ አልሄዱም። ለምን? ነቢያቶች ስለ ክርስቶስ ሰብከዋል። አልሰበኩም። አንድ ነብይ ስጭኝ ኢየሱስ ብሎ ክርስቶስ ኢየሱስ ብሎ ያነሳ ሁሉም ነቢያቶች እኔ ያን አውጥቼ አንድ ስጭኝ። እሺ አንድ ነብይ በብሉይ ኪዳን ላይ ኢየሱስ ብሎ የተናገረ አንድ ስጭኝ። አያውቁትም ነበር። እሺ በመጽሐፍ ቅዱስ ላይ ጥቅሶችን አውጥቼ አመጣልሃለሁ። እኔ ጊዜ ስጠኝ። አሁን ማለት አሁን ወርጄ አውጥቼ እመጣለሁ። ስለዚህ የአንድ ነብይ ምንድነው ፍቅሩን የገለጸበት ለህዝቦቹ ከተባለ ካሉበት ባዕድ አምልኮ ወደ ፈጣሪ መመለሱ፣ ይሄ ነው ትልቁ። አይ ይሄን አስተምሮት እኔ አልቀበልም። ለምን? እሳቸው ከነቢያቶች እንደውም ክርስቶስን በመቃወማቸው የመጀመሪያ ነብይ ናቸው። በጣም ጥሩ። ማንም ክርስቶስን የሚቃወም ቢኖር እሱ ሐሰተኛ ነው ይላል መጽሐፍ ቅዱስ። እኔ ማምንበት። በጣም ጥሩ። ስለዚህ ክርስቶስን ምን ላይ የተቃወሙት? አንደኛ ኢየሱስ ክርስቶስ አምላክ ነው ብለሽ ነው አይደል አንቺ የምታምኘው? አዎ እኔ ብቻ ማምነው ሳይሆን ነቢያትም ሐዋርያትም ሁሉም የሚያምኑ ኢየሱስ ክርስቶስን ተቃዋሚ እናንተ እንደሆናቸው አሁን ደግሞ እናስረዳቸው። የክርስቶስ የመጀመሪያዎቹ ተቃዋሚዎቹ ክርስቲያኖች ናቸው። ኢየሱስ ክርስቶስ አምላክ እንዳለው ያስተምራል እርሱ። አንቺ አምላክ አለው ብለሽ ታምኛለሽ ወይስ አታምኚም? ኢየሱስ ክርስቶስ ራሱ አምላክ ነው። አምላክ ኖሮትም አያውቅም፣ ሊኖረውም አይችልም። በጣም ጥሩ። እንግዳውንስ ከክርስቶስ ተቃዋሚ ሆነሽ አሁን ማስረጃ ላሳየሽ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ተቃዋሚ መሆንሽን በማስረጃ ነው የምናወራው። እኔ አንተ አታስረዳኝ። ለምን መሰለህ? ሁሱ ስንት ሊቃውንት ባሉበት ቤተክርስቲያን አድጌ አንተ ትናንትና ስለ ቁርአን ብቻ ያስረዳኝ። ስለ ቁርአን ብቻ ያስረዳኝ። ስለ ቁርአን ብቻ ነው አንተ ማውራት። ቁርአን ብቻ። እሺ ተረጋጊ፣ ቀስ በይ ላውራ። አዎ ስለ መጽሐፍ ቅዱስ አትግባ። ብዙ አባቶች አሉ እግራቸው ስር ቁጭ ብዬ የምማር። ማታስወሪ ከሆነ ምንም ማድረግ አይቻልም። ስለ ቁርአን ካወራክ ነው የምሰማው። ስለ መጽሐፍ ቅዱስ አልሰማህም። እሺ ቀስ በይ ተረጋጊ። ኢየሱስ ክርስቶስ አምላክ የለውም ሊኖረውም አይችልም ማለት አይደለ? አሁንም ስለ መጽሐፍ ቅዱስ አንተ አታስረዳኝም። ለማስረዳት አይደለም አባቶችና ሊቃውንት ምሁራን አሏት ቤተክርስቲያን፣ ከነሱ እማራለሁ። አንተ ስለ ቁርአን አስረዳኝ። እያስረዳሁኝ አይደለም፣ ገና ነኝ። መቼ ያወራሁኝ? ገና አላስረዳም። ራሱ ክርስቶስ ያስረዳ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ምን ይላል? ምን አለ ክርስቶስ? እኔ አባቶች ያስረዱኛል፣ ከነሱ እማራለሁ፣ ከአንተ መማራለሁ። አንተ ስለ ቁርአን ንገረኝ። እኔ አትማሪ ምን ያላስረዳሽ? ክርስቶስ ያስረዳሽ እያልኩኝ እኮ ነው። አንብቢልን አንቺ የክርስቶስን ቃል ብቻ። አሁን አንብቢ። ዮሐንስ ወንጌል
ምዕራፍ 20 ቁጥር 17 ክርስቶስ ምን አለ? እኔ አላስረዳም። አብሽር እሱ ይልቅ የዛሬ ዓመት የወጡትን ፒዲኤፍ ላይ የተለቀቁት ሙሉ ጥያቄዎች ተመልሰውልኛል። እዛ ጥያቄ ላይ ጊዜ አትገፋ አይደለም ወገናችን። ይኸውልሽ ክርስቶስ ምን አለ? እኔ አላስረዳም። አንቺ የተነሱት ጥያቄዎች ሙሉ ተመልሰዋል። ተመልሰውልኛል። አንተ ስለ ቁርአን አስፈልጋኝ በቃ እኔ አውጥቼ ላሳይሽ ነው። ክርስቶስ ምን አለ የሚለው እሱ ያስተምሩኛል አልኩህ። ለምን ማስተምርሽ? አብሽር፣ እኔ ላስተምርሽ አይደለም ክርስቶስ ሊያስተምርሽ ነው። አሁን አዳምጪ። እሱ ስለ ቁርአን ታስተምረኛለህ ወይስ ክርስቶስ አምላክ? ቆይ አንዴ የጌታ አስማ አንዴ ተረጋጊ። ዘመንሽ ይባረክ። አንድ ጊዜ ዮሐንስ ወንጌል በአላህ ይዤ ካለሁኝ ስለ ቁርአን አስተምረኝ። ስለ መጽሐፍ ቅዱስ አልሰማህም። አንዴ ተረጋጊ። ያው አልሰማህም። እኔ አባቶች ናቸው ስለ መጽሐፍ ቅዱስ ሊያስተምሩኝ የሚችሉት። የመጽሐፉ እሺ ቁጭ ለመጽሐፉ ባለቤት ተውላቸው ይልሃል አይልክም? ኢየሱስ ገና ወደ አባቴ አላረኩምና አትንኪኝ። ምን አለ ኢየሱስ ክርስቶስ? ተመልከቱ። ወደ አምላካችሁ አድርጋለሁ አለ። ያ ሰላም አምላክ እንዳለ ይናገራል ኢየሱስ። ግን እሱ መለኮት ነው። ዓለም ሳይፈጠር ከዓለማት መፈጠር በፊት የነበረ ዓለምን የፈጠረ ክርስቶስ ነው። ግን በስጋ ተገልጧል። የተገለጠውም ለኔ፣ ለአንተ፣ ለዓለም ሁሉ መድኃኒት ሊሆን አንድ ስብከትሽን ቆያዥው እና ኢየሱስ ክርስቶስ አምላክ እንዳለ ተናግሯል። አታውጣው ከመጣኸው ደግሞ ይልቅ የመመለስ የክርስትና ግዴታ አለብን። ግን ማለት ነው ወደ አምላካችሁ አድርጋለሁ ይላል። አምላክ ነው። መጽሐፉን ለመጽሐፍ ባለቤቶች ተውላቸው። አንተ ስለ ቁርአን አስተምረው እኮ ጀመርሽ አይደል? መመለስ ክርስቶስ ሰው ስለሆነ ነው ይሄን ያለው ምናምን አልሽ አይደለ? የመለስኩት ክርስቲያናዊ ግዴታዬ ስለሆነ ነው እንጂ እውነቱን መደበቅ ስለማልችል እንጂ እኔ ስለ መጽሐፍ ቅዱስ አንተ ስለ ቁርአን ነው ልጠይቅ የመጣሁት። እሺ መልሽ እኮ ጀምረሻል መመለስ። ወደ አምላካችሁ አድርጋለሁ ሲል ክርስቶስ ማን ነው አምላኩ? ይኸውልህ ኢየሱስ ክርስቶስ እሱ ራሱ አምላክ ነው። ነገር ግን በስጋ ተገልጧል። ይሄ በስጋ ወራቱ የተናገረው ነው። ሰማኛለህ? በስጋ ወራቱ የተገለጠ የተናገረው ነው። አስወሪ እንጂ ሰው አምላክ የሚለው ማንን ነው? ራሱ አምላክ ነው። ዓለማት ሳይፈጠር የነበረ ግን ይሄ በስጋ ወራቱ ነው የተናገረው። እሺ ወደ አምላክ ያርጋል የሚለው አምላኩ ማን ነው? ይኸውልህ እመቤታችን ቅድስት ድንግል ማርያም አምላኳን ነው የወለደችው። አምላኳን ኢየሱስ አምላክ የሚለው ማንን ነው? ኢየሱስ አምላክ የሚለው ማንን ነው? ነገርኩ እኮ በስጋ ወራት የተናገረው ነው። ኢየሱስ ክርስቶስ ሰው አምላክም ነው ብለን ነው እኛ የምናምነው። አምላክ ብቻ ነው አንድ ማለት ስለሱ ምን ብለሽ ታምኛለሽ? አይደለም ጥያቄው። አምላክ የሚለው ማንን ነው? ወደ አምላክ ያርጋለሁ ይላል። ወደ ማን ነው የሚያርገው? እሱ አምላክ ነው። አምላክ የለውም እያልኩክ ነው። እሱ ተወለደ እንጂ አልተፈጠረም እያልኩክ ነው። እሱ ለኔና ለአንተ ለዓለም ሁሉ መድኃኒት ሊሆን ወረደ እንጂ አልተፈጠረም እያልኩ ነው። እሱ ራሱ አምላክ ነው እያልኩክ ነው። እዚህ ጋር በስጋ ወራት የተናገረው ነው እያልኩክ ነው። እኛ ስናምን ኢየሱስ ክርስቶስ ሰውም አምላክም ነው ብለን ነው የምናምነው አይደለ? ያንቺን እምነት ሳይሆን የክርስቶስን እምነት ነው እዚህ ጋር እየጠየቅኝ ያለሁት። አምላክ የሚለው ማንን ነው? በስጋ ወራቱ የተናገረው እሱ ቆይ አንዴ ፍሪ ተረጋጊ። ቆይ አንዴ ፍሪ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ እንደምታምኝ እናውቃለን። ኢየሱስ ክርስቶስ በስጋው እዚህ ጋር አምላክ እያለው ያለው ማንን ነው? ይሄንን የጠየቀሽ ኢየሱስ ክርስቶስ በሰውነቱ እዚህ ጋር አምላክ የሚለው ማንን ነው? ኢየሱስ ክርስቶስ አምላክ የለውም እያለ እዚህ ጋር አምላክ የሚለው ማንን ነው? አምላክ የሚለው ታዲያ ማንን ነው? እዚህ ጋር ኢየሱስ ክርስቶስ እሱ አምላክ እያለ እኮ ነው። አምላክ እያለ ነው እዚህ ጋር አሳያት ይኸው ኢየሱስ ክርስቶስ ቢኖር ይልቅ መጽሐፍ ቅዱሳት ላይ ልንገርህ አይደለ? ነብይ ነኝ ቢልም አዎ እሱ ነብይ ነው። ለምን እንደሆነ ታውቃለህ? ነብይ ማለት መምህር ነው አይደለ? ግን እንደ ነቢያቶች አይደለም ነብይነቱ። ገባክ? የሱ ነብይነት የባህሪ ነው እንጂ የጸጋ አይደለም። የሌሎች ነቢያቶች በጸጋ የተሰጣቸው ነው። ኢየሱስ ክርስቶስ ግን የባህሪው ነው ነብይነቱ። ገባክ? ስለዚህ በስጋ ወራቱ የተናገራቸው አንዳንድ ነገሮች
ይናገር ዘንድ ግድ ስለሆነ ነው እንጂ ኢየሱስ ክርስቶስ አምላክ የለውም። እርሱ አምላካችን ነው። ዓለማት ሳይፈጠሩ የነበረ ለኔና ላንተ ሲል ነው በስጋ የወረደው። ኢየሱስ ክርስቶስ ክብር ይግባው። በመስቀል ላይ ከሞተው ሌላ ያልሞተ ሌላ አምላክ አለሽ? ኢየሱስ ክርስቶስ አብን በስጋ ገልጦታል። አታደናግረኛል፣ ልንገርህ። አይ ማደናገር አይደለም። ኢየሱስ ክርስቶስ አምላክሽ ነው፣ በመስቀል ላይ ሞቶልሻል። ሌላ ያልሞተ አምላክ አለሽ? ያልተሰቀለ እኮ ላስረዳ። አሁን ያዝ፣ በቃ ጠየቀኝ አይደል? ልመልስልህ። ኢየሱስ ክርስቶስ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው። ኢየሱስ ክርስቶስ ወደ ምድር ሲወርድ ከሰማይ ይጎላል ማለት